ቴሌግራም ላይ ቴክስት ሲገባልህ አየሁ። የቤዛ ቴክስት ገባልኝ። ደለትከው እንዴ? ጠርጥራ ደለትከው እንዴ? ሲጀመር እንዳጋጣሚ ሆኖ ነው አየህ ስትጻጻፉ የነበረውን አቋርጠህ ነው ላይ ማን ነው የሆነ ሰው ሲደውል አሁን አንቺ ስታወሪ እንጂ እኮ ማለት ነው ይሄው ስልኬን ለምን አታይም አንቺ ለምንድን ነው ቆይ ከስር ሜሴጅ እየደለልክ ነው እንዳጋጣሚ ሆኖ ነው ያንን ቴክስት ወደኔ የመጣው ምክንያቱም ማታ ሰው ሲፈልገኝ አንተ ስልክ ላይ ሰታዬ ነበር አይደለ እንዳያስኩት ነው ቴክስት የገባው ማለት ነው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ወድ የማዶት ጉራጌዋ የዩቲዩብ ቻናል ተከታታዮች ናችሁ ደህና ናችሁ አይኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ እናንተስ እንዴት ናችሁ ሰሞኑ ጠፋ ብለናል እንግዲህ ቃል ገብተን ነበር ቶሎ እንመጣለን ብለን ነገር ግን አልተመቻቸልንም ብቻ እንደዛው ሰዱት እና ወዶችዬ እንግዲህ ዛሬ ተመልሼ መጥቻለሁ ከ5 ቀን ከ4 ቀን በኋላ ማለት ነው ወዶችዬ እውነት ለመናገር ደስ የሚል ነገር ይዤ ያልመጣሁም ዛሬ በጣም አዝናለሁ ገና ከመጀመሪ ልንገራችሁ ማለት ነውና በጣም ያስከፋኝ በጣም ያሳዘነኝ በጣም ልቤን የሰበረው ነገር ይዤላችሁ መጥቻለሁ ካሁን በኋላ ደሳስ የሚሉ ነገሮች ይዤ መጣለው ነበር ያልኩት ነገር ግን ሰው ባለው ሳይሆን የሚሆነው እንግዲህ አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ ማለት ነው ወዶችዬ እሱ ምንድነው እውነት ለመናገር ያው እርቅ ምናምን እንትን ስንል ለእናንተ አላሳየናችሁም ነበር እግዚአብሔር ይመስገን ታርቀንም እንግዲህ ብዙ ነገር ተፈጥሯል አሁን ግን እንደማየው ከሆነ ወደ እናንተ ይሄን ነገር ባላመጣው ደስ ይለኝ ነበር ነገር ግን እናንተ ደግሞ ከኛ እውነቱን ማወቅ ስለምትፈልጉ ያንን ነገር ለማሳወቅ ተገድጃለሁ ማለት ነው እሱ ምንድነው እንግዲህ አቤኔዘር ወይም ኤቢ ከቤዛ ጋር በጣም መጥፎ ሁኔታ ላይ ነበሩ ከዛ በፊት ያንን ነገር ነበረ እኔና እሱ እንድንለያይ ብዙ ደረጃ ላይ እንድንደርስ ያደረገን ነገር ግን በመሃል ትላልቅ ሰዎች ምናምን ገቡበትና ነገሩን ወደ እርቁ መተን ነበረ አሁን ግን ስልኩን ቼክ ሳረግ እኔ በነገራችን ላይ የፈለገው ታምር ቢፈጠር ስልክ ቼክ አድርጌ አላቅም የሱን ማለት እንደዚህ ሜሴጅ ምናምን አላይምና ምን እንትን ሲለኝ ወደዛ እንደገባውኝ አላቅም እንዳጋጣሚ ስልኩ ይዤው ቴሌግራም ላይ ቴክስት ሲገባየውኝ ገብቼ ሳይም ከሷ ጋር ብዙ ነገር የተጻጻፈው የተደዋወለው ምናምን ነገር አየውኝ ፎቶ ሳይቀር ይላላካሉና እንዴት ነው ይሄ ነገር እስከዛሬ ድረስ ማለት እኔ ሳላቃውንም በድብቅ ከልጅቷ ጋር እንደሚገናኙ ነው እንትን ያልኩት ማለት ነው የተረዳሁት ማለት ነው ስለዚህ ይሄንን ነገር በግልጽ ከናንተ ጋር ሆኜ እቤት ገብቼ ላንዴና ለመጨረሻ ጊዜ አቤኔዘርን ወይም ኤቢን ከሷ ጋር ለምን እንደሚጻጻፍ ለምን እንደሚደዋወል ለምን እንደሚገናኙ ሁላ ነግረዋለሁ እጠይቀዋለሁ ምክንያቱም እሱ ሽማግሌ ፊት በጣም ቃል ገብቶ ነበር ካሁን በኋላ እሷን ላለማግኘት እሷ ጋር ላለመደወል ከሷ ጋር ምንም አይነት ግንኙነት እንዳይኖረው ሁሉም ነገር እንደሚያቆም ቃል ገብቶ ነበር እንትን ነው ማለት ነው ስለዚህ ወደ ቤት ገብተን ወዶችዬ እሱን እንጠይቀዋለን ወደ ቤት እንግባ እንግዲህ ወዶችዬ ካሜራዬን ቤት አስገብቼ አስተካክያለሁ ማለት ነው እሱ ጋም ደውዬ እየመጣሁኝ ነው ብሎኝ ነበር ስለዚህ አሁን የት እንደደረሰ ደውዬ ያረጋግጣለሁ ማለት ነው ስለዚህ ወደ ቤት ሲመጣ እንትን አለም ካሜራ ምናምን ደብቄ ሳይሆን ካሜራ እንዳለ ያያል ማለት እነግረዋለሁ ከዛ ካሜራ ፊት ለፊት ነው መጣየቀው ለምን ምናምን ሊል ይችላል ምንም ይበል ምንም አይመለከተኝም ምክንያቱም እንደዚህ አይነት ነገር ውስጥ መግባት አልነበረበትም የገባውን ቃል መርሳት የለበትም እኔ ያለሁበት ሁኔታ ላይ አሁን በደንብ ያቃል ስለዚህ የሁሉ ነገር ያወቀ እንደዚህ አይነት ነገር ማድረጉ እንደኔ ተገቢ ነው ብዬ አልልም እናንተ የምትሉትን በሉ ጻፉ ኮሜንት ላይ እኔ አነባለሁ ከማንበብ ወደኋላ አልልም እና እውነት እኔ የእውነት በጣም ነው የከፋኝ በጣም ማለት ነው በጣም ከምነግራችሁ በላይ ምክንያቱም ይሁን በቃ አሁን ይረጋጋል ብዬ አስቤ ነበር ብዙ ሰው ስለነበረ ብዙ የሃይማኖት አባቶች ብዙ ትላልቅ ሰዎች ምናምን ስለነበሩ በጉዳዩ ጣልቃ ገብተው ነገሮች የኛ ትዳር እንዳይፈርስ ብዙ ዋጋ ስለከፈሉ ቢያንስ የነዛን እንትን ይዘዋል ብዬ ነበርና ከዚህች ልጅ ጋር ተመልሶ ይገናኛል የሚል ሐሳብ በተአምር አልነበረኝምና በጣም አምኜው ነበርና እኛ ሴቶች ደግሞ ለማመን በጣም ቅርብ ነንና ብቻ አላቅም ምን አይነት ምላሽ እንደሚሰጠኝም አላቅም የሚሆነው ነገር አብረን ምንና ይሆናል መልሼ ልደውልለትና የት እንደደረሰ በድጋሚ እንጠይቀዋለን ማለት ነው እሺ
ሄላ አልደረስኩም። ደርሻለሁ እኮ በቃ ምንም አልፈልግም። አንተን በጣም ስለፈለኩ እኮ ነው የምደውለው። አስሬ አዎ በሰላም ነው። ቶሎ እንድትመጣ ፈልጌ ነው እኮ እየመጣሁ ነው ብዬሽ ደርሻለሁ። አሁን እኮ ከታክሲ ወርጃለሁ እየመጣሁ ነው። እሺ ቶሎ በል። እሺ ይሄኔ እኮ ሰውን አግኝቶ ይሆናል ከታክሲ ወርዶ የሚመጣው አይታወቅም። እውነት ለመናገር የእነዚህ ሰዎች ነገር ምንድነው? ደህና አይደለሽም እንዴ? ደህና ነኝ። አሁን ነው እንዴ የምጠይቀኝ? ደህና መሆን አለመሆን እኮ ታዲያ ምንድነው? አታደፍሽኝ እኮ ፈልጌ ነው። በቃ ሰላም ነው። ቀን ሙሉ ዝም ብዬ ዋልኩኝ። ስለዚህ አሁን መናገር ስለፈለኩኝ ነው። ምንድነው ሆነሽ ነው? በመጀመሪያ ካሜራ አለ። ምንድነው የምትኮሳተርብኝ? አይደለም እኔ ተጨነቅኩኝ እኮ። ለምንድነው የምትጨነቀው እንዴ? በጣም እኮ ደጋግመሽ እየደወልሽ ነበር። ምንድነው እኮ? እሺ የት ሄደ ነው እንዴ? ምን ማለት ነው? ስወጣ ነግሬሽ አይደል እንዴ ወጣሁት? እና ያልከው ቦታ ነው ሄድከው? ደህና ነሽማ? ምን ሆነሽ ነው? ለምን የምታስጨንቂኝ? ምንድነው? የተፈጠረ ነገር አለ? የተፈጠረ ነገር አለ ወይ? ዛሬም ከኔ የምትደብቀው ነገር አለ? ምንድነው? ምን ለማድረግ እየሞከርሽ ነው? ምንድነው? ካሜራ እያየን ተምተው እኮ ምንድነው ካንቺ ልደብቅ የምችለው ነገር? እኔ እንጃ ብዙ ነገር እንደደበከኝ ተሰማኝ። የምርሽን ነው ግን? አዎ እኮ ምንድነው? እሺ የደበኩሽ አሉት። ለምን በግልጽ ለምን አንነግሪኝ? በቃ ከኔ ተደብቀ የምታገኛቸው ሰዎች አሉ ወይ? ለኔ ሳትነግረኝ ለኔ ማለት አከሊና አገኛለሁ ሳትል ሄደ የምታገኛቸው ሰዎች እንዳሉ ደርሼበታለሁና ለምንድነው ከኔ እኮ ማን ነው? እኔ ለምንድነው ሲጀመር ካንቺ ደብቄ ማገኘው ሰው ለምንድነው? እኮ ማን ነው? እከሌ ነው እንደዚህ አግኝተዋል ብለሽ ለምንድነው ለመናገር ማስሞከሪ? እኔ ማነግራለሁ እኮ መንገር አይቀርም። ግን ያ ሁሉ ነገር በዛ ሁሉ ሰው ቃል ገብተ መልሰህ እሷን ለማግኘት በዚህ ልክ ተጣጥረ መሄዱ ለምን? እናት እኔ ምንድነው ማንን ነው ማገኘው እንዴ? ማታ ስልኬ ላይ ያንተ ስልክ የኔ እጅ ላይ ነበረ። እንዳጋጣሚ እኔ ታውቃለህ ያንተን ስልክ መርምሬም አይቼም ቼክም አድርጌ ሜሴጅም አይቼ አላቅም። አልፈልግም እንደዛ አይነት ነገር ማለት ነው። በርግጥ ባልና ሚስት ማለት እንትን ነው፣ ምንም ችግር የለውም። የኔ አንተ ያንተ እኔ ጀመር ስልኬ ውስጥ መደበቀው ነገር አለ ለይስ የስልኬን ፓተርን ሁሉንም ነገር ታውቂያለሽ አይደል? አውቃለሁ። ግን እንዳጋጣሚ ሆኖ እኔ ቴሌግራም ላይ ቴክስት ሲገባልህ አየሁ። የቤዛ ቴክስት ገባልኝ። የምርሽን ነው? እኔ ጋር ቤዛ ከኔ ጋር ቤዛ የተጻጻፈች እውነትህን ነው? ምን ደለትከው እንዴ? ጠርጥራ ደለትከው እንዴ? እንዴ ፍቅር ምን ለማድረግ እየሞከርሽ ነው? የምርሽን ነው ይሄንን ነገር እያወራሽ ያለሽው? ዋሾቱማ ለምደዋል አንተ። ቆይ አይደለም ከኔ ጋር ለመጋጨት ሰበብ እየፈለግሽ ነው ወይስ የምር የቤዛ ቴክስት ስልክ ውስጥ ሲገባ አይተሽ ነው? የቤዛ ቴክስት አንተ ውስጥ ሲገባ አይቼ ነው። ሳላይ እንደዚህ ያለ ስልኬን ታውቂዋለሽ። እኔ ሲጀመር እንደዚህ አይነት ነገር ማደርግ ቦን ማለት ነው ስልኬን ለምን አልቆላለፍም? ስልኬ ሁሉ ጊዜ ከፍቶ ሲጀመር እንዳጋጣሚ ሆኖ ነው። አየህ ስትጻጻፉ የነበረውን አቋርጠህ ነው ላይ ለምን ይሄው ስልክ ያለ ማን ነው የሆነ ሰው ሲደውል አሁን አንቺ ስታወሪ እንጂ እኮ ማለት ነው ይሄው ስልኬን ለምን አታይም አንቺ? ለምንድን ነው ቆይ ከስር ሜሴጅ እየደለልክ ነው። እንዳጋጣሚ ሆኖ ነው ያንን ቴክስት ወደኔ የመጣው። ምክንያቱም ማታ ሰው ሲፈልገኝ ያንተ ስልክ ላይ ሰጥተኸኝ ነበር አይደለ? እንዳያስኩት ነው ቴክስት የገባው ማለት ነው። ምክንያቱም ከዛ በፊት የምትጻጻፉ የምትላላኩት ነገር ትደልታለህ ማለት ነው። አየክ አሁን ደልታ አጽድተህ መተህ ክሊክ ካደረከው በኋላ ምንም አይነት ቴክስት የለም። ሚዩ ብለህ ስልክ ብታሳየኝ ምን ዋጋ አለው? እኔ ስክሪንሾት ስላላነሳሁኝ ነው። ለምን አሁን እንደዛ ማድረግ ነበረብሽ ሲጀመር? እንዴ እኔ እኮ ራሴን እንድጠራጠር ሁሉ ነው እያደረግሽኝ ያለሽው እኮ ነው። ከኔ ጋር ለመጋጨት ፍቅር ምክንያት እየፈለግሽ ነው እንዴ? ለምን ደው ተታስጨንቂ ማለት ነው? ይሄንን ትዳር እኮ ካልፈለከው በግልጽ ሰዎችን በግልጽ መናገር ነበረብህ። ለምን እኔ ስለምፈልገው አይደል እንዴ? አሁን ነው ዋጋ ተከፍሎ የኔና አንቺ ሰላም የተመለሰው። ለምንድን ነው ፍቅር አሁን ሌላ አይነት ነገር ውስጥ የምትገቢው? ከፈለከው ለምንድን ነው ከሷ ጋር የምትጻጻፈው፣ የምትገናኘው፣ የምታገኛት፣ ሻይ ቡና የምትባባሉት? ለምንድን ነው? በፊት እኔ ስለምከታተላችሁ እንደዚህ አይነት ነገር የምታወሪ?
እኔ ይኸውልሽ እኔ እየማልኩልሽ ነው። እሷን አንድ ቀንም ቢሆን እኔ በስተት አግኝቻት አላቅም። ከሷ ጋርም ተጻጽፌ አላቅም። እኔ እኮ በራሴ ፍላጎት ነው አይደለ ያ ሁሉ ዋጋ ተከፍሎ ይሄ ሁሉ ነገር የተስተካከለው ወደ ሰላማችን የመጣው። እንዴ ምን አይነት ነገር ነው እያወራሻለሹ? የምር እኔ ስልክ ውስጥ ቴክስት ሲገባ አይተሽ ነው ወይስ ሰው ወሬ መጥቶ ነግሮሽ ነው? ኖ እኔ ከሰው ጋር በእኔና ባንተ መካከል እኮ ማንም ሰው እንዳይገባ ተነጋግረን የጨረስነው የዘጋነው ፋይል ነው። ግን ደግሞ አንተ በድብቅ ሄደ እሷን ማግኘቱ ለምን አስፈለገ? ለምን ቴክስት መጻጻፍ አስፈለጋችሁ? ለምን ትደዋወላላችሁ? በቃ ይኸውልሽ አሁንም ደግሜ እየነገርኩሽ ነው። ከሷ ጋር ምንም የተጻጻፍኩት ቴክስት የለም። ከሷ ጋር አንድም ቀን ቢሆን ተገናኝቼ አላቅም። ሌላ አይነት ግንኙነት የለኝም። እየተናገርኩኝ ነው። አይ አላምነህም የምትይኝ ከሆነ ችግር የለውም። ሲጀመር እኔና አንቺ የዛን ቀን በሽማግሌዎች ፊት ስንታረቅ መተማመን እንዳለብን ከዚህ በኋላ የሰው ወሬ ሰምተን ሌላ አይነት ችግር ውስጥ መግባት እንዳለብን እኔም ስህተት መስራቴን አምኜ ነው መሰለኛ የታረቅነው እዚህ ደረጃ ላይ እንደደረስን። ስለዚህ ከስህተት መማር ነበረብህ። መልሰህ እሷ ጋር አላደረኩም እያልኩሽ እኮ ነው። ለምንድን ነው ፍቅር እንደዚህ እንትን የምትይኝ? አላደረኩም እኮ እኔ ባይኔ ያየሁት ሜሴጅ እኮ ነው። አንተ ምን ሆነ ነው ጉድ ይፈላ? እሺ ችግር የለውም እኮ እኔ ካንተ የምፈልገው ጭንቅላቴ ምን እያሰበ እንደሆነ ታውቂያለሽ? ሆን ብለሽ ከኔ ጋር ለመጋጨት ምክንያት እየፈለግሽ እንደሆነ። ምክንያቱም የሌለ ታሪክ ፍጥረሽ ነው እያወራሻለሽ ምንም እኔ የማላውቀውን ነገር ማለት ነው እንዴ? የሌለ ታሪክ የልብን ሰርተክ እኮ መተምሰረሰው ነገር ወይስ ካሜራ ስላለ ካሜራው ላጥፋው? ካሜራ ስላለ ነው ይኸውልሽ እኔ አሁን ይሁን ማለት ነው እውነት እስከዛሬ ድረስ አው ስህተት ሰርቼ ሊሆን ይችላል። አው ጥፋት አጥፍቻለሁ እኮ ለምን ትመለሳለህ ወደ ጥፋት? ለምን ተመለስኩም? አሁን ግን ይኸውልሽ በጣም ኮንፊደንስ ተሰምቶኝ ነው እያንዳንዱን ነገር እያወራሁሽ ያለሁት። የምሬን ነው የምልሽ። ምክንያቱም ምንም አይነት ካንቺ ደብቄ እያደረኩት ያለው ነገር የለም። አይ እኔ ሁሉም ነገር አስጠልቶኛል፣ ደብሮኛል፣ አልፈልግህም የምትይ አይነት ከሆነ እንደዚህ ሰበብ ማብዛት ምክንያት መደርደር ምናምን አይጠበቅብሽም። የምሬን ነው የምልሽ። ሰበብም ምክንያትም አልፈለኩም። አንተም የትዳር ማትፈልገው ነገር ከሆነ እኔ አታሰቃየኝ። በቃ ይበቃኛል። እኔ ከዛ በፊት የተሰቃየሁት ይጀምር። ከዚህ በላይ በዚህ ጉዳይ ላይ ማውራት አልፈልግም። የምሬን ነው። ማውራትማ አውርተንማ መጨረሻውን ማወቅ አለብን እኮ። በቃ አልተጻጻፍኩም አልኩሽ። እኔ ከሷ ጋር አልተገናኘሁም አልኩሽ። ምንድነው የምትፈልጊው? እኔ ከሷ ጋር እስከተገናኘክ እስከተጻጻፍክ ድረስ ደግሞ ይሄንን ትዳር እንዲቀጥል አልፈልግም። የመጨረሻ ምነግርህ ማለት ነው። ቆይ አይደለም እኔ እኮ እንደው የተፈጠረ ነገር ቢሆን አዎ ምንም ባልተፈጠረ ምንም ባልተጨበጠ ነገር መተሽ እንዲ ነው ብለሽ እንኳን እኮ የምታሳይኝ ነገር እኮ የለም እኮ። የደለትክ እኮ ነው። እንዴት ላሳየህ? የደለትክ እኮ ነው። አሁን ደልታ አጽድታ መተ የኔ ትልቁ ስህተት እንዳየሁት ቴክስት እንትኑን ስክሪንሾት አንስቼ ወደ እኔ መላክ ነበረብኝ። አንድ ልነግርሽ የምፈልገው ነገር ቢኖር ማመን ያለ ማመን የራስሽ ድርሻ ነው። መጠርጠርም ካለብሽ እንደፈለግሽ ጠርጥሪ። በቃ ከዚህ በኋላ እኔ ሰላም ነው የምፈልገው። የምሬን ነው የምልሽ። በጣም አስጠልቶኛል። በቃ ሰላምን መርጬ እኮ ነው ሲጀመር ካንቺ ጋር ታርቄ እየኖርኩ ያለሁት ከሁሉም ነገር ራሴን አድርቄ እኮ። አሁንም ታዲያ እንደዛ ከሆነ ካራከው ጉዳይ ላይ ተመልሰ መግባት የለብህም። እኔ አልገባውም እያልኩ እየለመንኩሽ ነው። ከማንም ሴት ጋር እንዳይህ አልፈልግም። ይሄንን ደግሞ ከዛ በፊትም ማስረግጬ ነግሬሃለሁ፣ አሁንም እነግርሃለሁ። አሁንም ከሷ ጋር ያለ ግንኙነት ካላቋረጥክ ይመችህ። እኔን ግን በቃ በሰላም ምንም ጭቅጭቅ ምንም ንትርክ ማንም አስታርቆኝ ማንም እንትን ብለን ሳንልክ መለያየት እንችላለን። እኔ ችግር የለውም እኮ የምሬን ነው። አሁን የተረዳውሽ በቃ ከኔ ጋር መለያየት ስለፈለግሽና የሆነ ያሰብሽው ነገር ስላለ እንደዚህ አይነት ምክንያቶችን እያመጣሽ እንደሆነ እንትን ያልኩት። ይሄ ነገር የሚያዋጣሽ ከሆነ ቀጥይበት። እኔ ምንም ችግር የለውም። የምር አንዳንዴ ዝቅ ማለት ራሱ እኮ አስቸጋሪ እኮ ነው። ሰላም እንኳን ወጡ ሰላም አይገባም እንዴ? ምን አይነት ክፍለሽ ደረሰ? እሺ ናማ አባ ፍቅር ማርያምን አውቄ ነው ማርያምን አውቄ ነው። በቃ አልፈልግም። መብቴ ነው እንዴ? አንተም የፈለከው ፕራንክ አድርግ፣ እኔም ፕራንክ አድርጋለሁ። ስለዚህ ፕራንክ እንድታደርጊኝ አልፈልግም። በቃ ተይኝ። እሺ ና ይቅርታ። በቃ ሁለተኛ ቪዲዮ የሚባል ነገር ራሱ አልሰራም። ተይኝ በቃ። ትሰራለህ። ለምንድን ነው የማሰራው? ደፋር እንዴ? አልሰራም ይላል እንዴ? ለማንኛውም ተመልካቾች እሱ ብቻ ሳይሆን እናንተንም ፕራንክ አድርጌለሁ፣ ግን አልቻልኩም። በመሀል ሳቄ እየመጣ ነበረ። ለማንኛውም እኔ ምንም አይነት ቴክስት አላገኘሁም፣ አልፈትሽም። ሲጀመር ከሷ ጋር እንደማይገናኝ በጣም እርግጠኛ ነኝ። ያው
ትንሽ በቃ ምን አይነት ፕራንክ ላድርግ ብዬ ሳስብ ይሄ ስለመጣልኝ ነው ማለት ነው። ብዙዎቻችሁ ተከፍታችኋል፣ ተናዳችኋል። ይቅርታ፣ እውነት ይቅርታ። ምንም ማድረግ አይቻልም፣ የስራው ጸባይ ነው። ለማንኛውም ስለነበረን ጊዜ እጅግ ከልብ እናመሰግናለን። እስኪ ገብቼ ለማባበል ልሞክርና ከተሳካልኝ ማለት ነው እና ላይክ ሼር ሰብስክራይብ ደግሞ እያደረጋችሁ አይደለም። ላይክ ሼር ሰብስክራይብ አድርጉ፣ አበረታቱን። ይሄንን ቻናል በአዲስ መንቀሳቀስ ስላለበት ማለት ነው። እስካሁን ለምታደርጉልን ላይክ ሼር ሰብስክራይብ እጅግ ከልብ አመሰግናለሁ። ደህና ሁኑ። ባባይ